በትግራይ ክልል ሰሞኑን ያጋጠመው ውዝግብ ለመፍታት ከፌደራል መንግስት ጋር ውይይት እየተደረገ ነው። የፌደራል መንግስት ችግሩን እንዲፈታ ጥያቄ ያቀረበው ጊዜያዊ አስተዳደሩ የተቆረጠው አገልግሎት እንዲቀጥል ጥያቄ አቅርበው ከጠቅላይ ሚኒስትሩ ምላሽ እየጠበቁ ነው። የዚህ ሳምንት ግጭቶች የተከሰቱበት የትግራይ መሰረታዊ ጉዳዮች በዘላቂነት ለመፍታት እንደነበር የተገለጸ ሲሆን የትግራይ ጊዜያዊ አስተዳደር በፕሪቶሪያ ስምምነት መሰረት ዘላቂ ሰላምና ዘላቂ መፍትሄ ለማረጋገጥ ያለው ቁርጠኝነት አረጋግጠዋል። ትግራይ ሰሞኑን ውዝግብ ውስጥ ነች። ይህ ያስጨነቃቸው የክልሉ ፕሬዝዳንት እንዲዘምት ያስገቡት ጦር እንዲመለስ ጥሪ አቅርበዋል። ህወሓት የገባችበት ውዝግብ የትግራይ ህዝብ ወደ ገሃነም ይዞ እንዳይዘልቅ ፕሬዝዳንቱ መሪዎችን ቁጭ አድርጎ የጀመሩት ጦርነት እንዲያቆሙ ጠይቋል። ሰላም ጤና ይስጥልን፣ እንደምን ቆይታችኋል? ይህ ሪከርድ ዞን ነው። የተለያዩ ወቅታዊ መረጃዎችን ወደ እናንተ ለማድረስ መጥተናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎችን ይከታተሉ። ወደ ያዝናቸው መረጃዎችን እንለፍ። ህዝባዊ ወያነ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረው በፌዴራል መንግስትና በትግራይ መካከል ያለው ችግር ለመፍታት ለንግግር ዝግጁ መሆኑን ቢገልጽም ያለው ነባራዊ ሁኔታ ጋብ ያለ ይመስላል። ህወሓት በይፋው የማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆም እንደ ሁልጊዜ ለንግግር ዝግጁ ነኝ ብለዋል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁም አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበሩ መሐሙድ አሊ ዩሱፍ አርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለው ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች የተስተዋሉ ያሉ ሰሞነኛ ክስተቶች እጅግ እንዳሳሰባቸው ኮሚሽነሩ አክለው ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለው ጉዳይ ለመፍታትም ንግግር ብቸኛው አማራጭ እንደሆነ ያምናል ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህንን እንደሚያደርግ እምነት እንዳለውም ነው ያስታወቀው። በዚህ መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ሲገልጽም ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱ ተዘግቧል። የዜና ወኪሎችም እንደሚናገሩት የአማራና የትግራይ ክልሎች ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ያለው ግጭት መካሄዱ የደህንነትና የዲፕሎማቲክ ምንጮች በመጥቀስ ዘግበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ አማራና የአፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸው አረጋግጠዋል። ኮሚሽኑ በተለይ በጸለምቲ መጋሌና አብዓላ አካባቢዎች የተነሱት ግጭቶች የሰዎችን ህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ ያስታወቀ ሲሆን ህወሓት ግን በመግለጫው በጸለምቲ ስለተነሳው ግጭት ያለው ነገር የለም። በተመሳሳይ ፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። በጸለምቲ ከተነሳው ግጭት በተጨማሪም በጥር 22 በትግራይ ክልል ማዕከላዊ ዞን ውስጥ በሚገኘው 2 ከተሞች እና 1 ወረዳ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸው የተገኘ መረጃ እንጥጮ በተባለችው ከተማ በተፈጸመው የድሮን ጥቃት አንድ የሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን ይታወቃል። በዚህ በተያያዘ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው የተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደር የሚያካልል መጠኑ ሰፊ ጥቃት ለማካሄድ የሚያደርገው ዝግጅት ጨርሶ ተኩስ ከፍቷል ሲል ወንጅሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው አይተ ጌታቸው ረዳ ፓርቲ ቡድኑ ከባድ መሳሪያዎች ጥቃት ወደ አማራና አፋር ክልሎች እያስጠጋ ነው ብሏል። ይህ ውጥረት ተከትሎም የኢትዮጵያ አየር መንገድ በአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸው በረራዎች ከጥር 21 ጀምሮ ላልተወሰነ ጊዜ ማቋረጡም ይታወሳል። ይህ በእንዲህ እንዳለ 11 ፓርቲዎች በህወሓት ላይ ተቃውሟቸው አሰምተዋል። ለሰባተኛው ሀገራዊ ምርጫ በጋራ ለመወዳደር ጥምረት የፈጠሩት 11 ተፎካካሪ የፖለቲካ ፓርቲዎች በትላንትናው ዕለት በወጣው መግለጫ በህወሓት ላይ ያላቸው ጠንካራ ተቃውሞ ይፋ አደረጉ። ስብሰባው የጋራ ጥምረት የፈጠረው በምርጫ ወቅት የተሻለ
የመወዳደር አቅም ለመፍጠርና የትናንሽ ብሔረሰቦች ውክልና ለማሳደግ ቢሆንም ወቅታዊ የህወሓት እንቅስቃሴ ግን ለዚህ ሂደት ትልቅ እንቅፋት መሆኑን ገልጿል። ፓርቲዎች ህወሓት እየፈጸመው ነው ያሉት ትንኮሳ የሀገሪቱ ሰላምና ዲሞክራሲ ግንባታ አደጋ ላይ የሚጥል ነው ሲሉ በጋራ ኮንነዋል። ጥምረቱ በመግለጫው እንዳሳሰበው ማንኛውም ሰላማዊ ፍትሃዊ ምርጫ ሊካሄድ የሚችለው ሀገራዊ መረጋጋት ሲሰፍን ብቻ ነው። ይሁን እንጂ ህወሓት በክልሎች መካከል ግጭት እንዲቀሰቀስ ዜጎች በስጋት ውስጥ እንዲወድቁ እያደረገ ያለው ተግባር የሰባተኛው ሀገራዊ ምርጫ ሂደት ክፉኛ የሚጎዳ መሆኑን ፓርቲዎች አስታውቀዋል። በተለይ በትግራይ ክልል በአጎራባች አካባቢዎች የሚስተዋሉ ትንኮሳዎች በምርጫ ወቅት ነጻ የፖለቲካ እንቅስቃሴ ለማድረግ እንደማይፈቅዱ ጥምረቱ በስፋት አብራርቷል። እነዚህ 11 ፓርቲዎች መንግስት የሚያመለክታቸው የጸጥታ አካላት የህግ የበላይነት እንዲያስከብሩ፣ የህወሓት ትንኮሳ እንዲያስቆሙ ጥሪ አቅርበዋል። ጥምረቱ ከምርጫ ዝግጅት ባለፈ በሀገራዊ ደህንነት ጉዳይ ላይ እንዲህ ያለ ጠንካራ አቋም በመያዙ በምርጫው ዋዜማ ላይ አዲስ ፖለቲካዊ መነቃቃት የፈጠረ ክስተት ሆኗል። ዜጎች በነጻነት ያለ ስጋት መምረጥ እንዲችሉ፣ የሰላም ድባብ እንዲፈጠር ፓርቲዎች በጋራ እንዲሰሩ በዚህ መግለጫው ያረጋገጠ ቢሆንም የ11ዱ ፓርቲዎች ስብሰባ በተናጥል ከመወዳደር ይልቅ በጋራ መቅረብ የመረጠው የፓርላማ ክልል ምክር ቤቶች ውስጥ የሚኖራቸው መቀመጫ ከፍ ለማድረግ መሆኑም ይታወቃል። በምርጫው ለመሳተፍ ካላቸው ጽኑ ዝግጅት ጎን ለጎን እንደ ህወሓት ያሉ የሰላም ስጋቶች በጋራ ለመመከት መነሳታቸው በጥምረቱ ውስጥ ያሉት የክልል ፓርቲዎች አንድነትን ይበልጥ የሚያጠናክር ሆኖም ተገኝቷል ሲሉ ጥምረቱ በቀጣይ በምርጫ ቅስቀሳ ወቅት የሰላም አስፈላጊነት የህወሓት እንቅስቃሴ አስመልክቶ ለደጋፊዎቹ ግንዛቤ እንደሚፈጥር ይጠበቃል። ብዙ ተቃውሞ እያገኘ ያለው የህዝባዊ ወያነ ሓርነት ትግራይ ቡድን መሪነቱ ወድቋል፣ አዲስ መደራጀት አለበት ተብሎ የተለያዩ ትችቶችን እያስተናገደ የቆየ ቢሆንም አሁን የታየው ውዝግብ ከተለያዩ አቅጣጫ ተቃውሞችን ሲሰነዘርበት ቆይቷል። ሰሞኑን ያጋጠመው ውዝግብ ለመፍታት ከፌዴራል መንግስት ጋር እየተወያየ የሚገኘው ጊዜያዊ አስተዳደሩ ከፌዴራል መንግስት ችግሮችን ለመፍታት ምላሽ እየጠበቁ ነው እያለ ቢሆንም ይህ እንዲህ እንዳለ ህዝባዊ ወያነ ሓርነት ትግራይ እስካሁን ያለው ነገር የለም። ውድ የሪከርድ ዞን ቤተሰቦች የተለያዩ ወቅታዊ መረጃዎችን ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።